የመኪና ባለቤት እናደርጋቸዋለን በሚል የ1.7 ቢሊዮን ብር ጉዳት ባደረሱት የፊንቴክ ኢንቨስትመንት ድርጅት መስራችና ባለቤቶች ላይ ምርመራ አጣርቶ ለአቃቢ ሕግ በመላክ ክስ መመስረቱ ተሰማ። ዝርዝር መረጃውን እናካፍላችሁ ነው የሚሆነው። ሀገራዊ ምክክር ኮሚሽን የትግራይ ክልልን አጀንዳ ልየታ በአዲስ አበባ ላይ ያካሄደ ነው። መረጃውን ይዘነዋል። የኦሮሚያ ክልላዊ መንግስት ለጨረቃ ቤቶች የባለቤትነት ማረጋገጫ ሊሰጥ ነው። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ዘገባዎችን እናልፋለን። የኦሮሚያ ክልላዊ መንግስት በክልሉ ያሉ ህገወጥ ወይም በተለምዶ ጨረቃ ቤት ተብሎ የሚታወቁ ካርታና ፕላን የሌላቸው ቤቶች ባሉበት ህጋዊ ለደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑ ተሰማ። የክልሉ መንግስት ምክር ቤት ወይንም ጨፌ ኦሮሚያ ባሳለፍነው መጋቢት 10 2018 ባካሄደው 6ኛ የሥራ ዘመን 5ኛ ዓመት 3ኛ መደበኛ ጉባኤ መመሪያውን አጽድቆ ለክልሉ መሬት አስተዳደር ቢሮ መላኩ ታውቋል። እነዚህን ህገወጥ ቤቶች ህጋዊ ማድረጉ አሰራር ከከተሞች ፕላንና መሰረተ ልማት ጋር ፈጽሞ ሊጻረር በማይችል መልኩ ብቻ እንደሚከናወን የሚያትተው መመሪያው በክልሉ ከተሞች የመሬት ሊዝ አዋጅ መሰረት አስፈላጊ ክፍያ ከተፈጸመ በኋላ ሂደቱ እንደሚጀምር ያመለክታል። የከተማ መሬት አስተዳደር ጽሕፈት ቤቶች ከማመልከታቸው መሰረት ያወቀራቸውን ባለሙያዎች ወደ ስፍራው በመላክ ቤቱ ያለበት ቦታ ከከተማው ፕላን ጋር የሚጣጣም መሆኑን ከተጣራ በኋላ ቤቱን ህጋዊ ማድረግና የባለቤትነት ማረጋገጫ የምስክር ወረቀት የመስጠት ሂደቱ እንደሚጀምር መመሪያው ያዛል። ህጋዊ የሚደረገው የመኖሪያ ቤት ቦታ በካሬ ሜትር ተለክቶ ከከተማው የመሬት ሽንሸራ ደረጃ ስታንዳርድ የሚተርፍ ከሆነ መሬቱ ወደ መሬት ባንክ ተመላሽ እንደሚደረግ መመሪያ አትቷል። እነዚህ ህገወጥ ቤቶች ህጋዊ ማድረግ ስራ ሸገር ከተማ፣ አዳማና ቢሾፍቱ ከተሞችን አያካትትም። ክፍያን በተመለከተ በሊዝ ስርዓት በሚተዳደሩ ከተሞች በከተማው የመሬት ደረጃ መሰረት የከተማ መሬት የሊዝ አዋጅ ከጸደቀበት ከጥር 24 2005 ጀምሮ ያለውን የሊዝ ግዝፍ ክፍያ እንዲሁም የጣሪያና የግድግዳ ግብር ክፍያ አመልካች መክፈል እንደሚኖርበት መመሪያ ይደነግጋል። ክፍያውን በአንድ ጊዜ ከፍለው ማጠናቀቅ ለማይችሉ ሰዎች በሁለት ዓመታት ውስጥ በአራት ጊዜ ክፍያ ከፍለው ማጠናቀቅ እንደሚችሉም የፈቀደው መመሪያው በተቀመጠው የጊዜ ገደብ ክፍያውን ከፍለው ለተጠናቀቀ አመልካች ግን መሬቱ ህጋዊ እንደማይደረግለትና የከፈለውንም ክፍያ መልሶ ብሎ መጠየቅ እንደማይችል አስጠንቅቋል። መመሪያዎቹ በተቀመጠለት የጊዜ ገደብ ያልፈጸመ አካል በመሬቱ ላይ የሰራውን ቤት ፈርሶ መሬቱ ወደ መንግስት የመሬት ባንክ ተመላሽ እንደሚሆን የጠቀሰው መመሪያው መንግስት ቤቱ በማፍረሱ ለሚያስከትለው ኢኮኖሚያዊ ጉዳት ካለ ቤቱ ሳይፈርስ ባለበት እንደሚወረስም ደንግጓል። ቤትን ቦታ በስሙ ወይም በሌላ ሰው ስም ከአንድ በላይ ህጋዊ ያልሆነ መሬት ያለው ግለሰብ መሬቱን ህጋዊ በማድረግ ሂደቱ ውስጥ እንደማይስተናገድ የጠቀሰው መመሪያው ይልቁንም መሬቱ በመንግስት ይወረሳልም ብሏል። በተጨማሪም ከከተማ ፕላንና መሰረተ ልማት ጋር የማይጣጣሙ ህጋዊ ያልሆኑ ቤቶችን ማፍረስ እንደሚቀጥል የጠቀሰው ቤቱ የፈረሰባቸው ግለሰቦች የክልሉ መንግስት በተለያዩ ጊዜያት በሚያደርጋቸው መሬት ሸንሽኖ የመስጠት ሂደት ውስጥ እንደሚካተቱም ደንግጓል። የኦሮሚያ ክልል የከተሞች ፕላን ኢንስቲትዩት በበኩሉ በክልሉ መሬት አስተዳደር ቢሮ ጋር ለስራው መሳካት በቅንጅት እንዲሰራ ያሳሰበው መመሪያው በአግባቡ ስራ ላይ መዋል አለመዋሉን እንደሚቆጣጠርም ጭምር አዟል። ይህን ስራ በዋናነት ኃላፊነት ወስዶ የሚሰሩት የክልሉ የመሬት አስተዳደር ቢሮ፣ የክልሉ የከተማ ልማትና ቤቶች ቢሮ እንዲሁም የክልሉ የከተሞች ፕላን ኢንስቲትዩት መሆናቸውም ተመላክቷል። መመሪያውን በየጊዜው በመከታተል ኦዲት የሚያደርጉ የክልሉ የመንግስት መዋቅሮች በመመሪያው ውስጥ የተዘረዘሩ ሲሆን እነርሱም የፕሬዝዳንት ጽሕፈት ቤት፣ የክልሉ ጠቅላይ አቃቢ ህግ ቢሮ፣ የክልሉ የገንዘብ ቢሮ፣ በክልሉ የገቢዎች ቢሮ እንዲሁም የክልሉ ዕቅድና ልማት ኮሚሽን ናቸው። ለአንድ ሰው ከአንድ መሬት በላይ ህጋዊ ማድረግ የመመሪያ ከወጣ በኋላ አስፈላጊ ማጣራት ሳይደረግና አመልካች የሚጠበቅበትን ክፍያ ሳይፈጽም ህጋዊ ላልሆኑ ቤቶች የመሬት ባለቤትነት የምስክር ወረቀት መስጠት ከባድ አስተዳደራዊ እርምጃ እንደሚያስወስድም ተገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል አስቻይ ሁኔታ እስኪፈጠር የክልሉን አጀንዳ የማሰባሰብና የምክክር ጉባኤ ተሳታፊዎች ልየታን በቀጣዩ ሳምንት በአዲስ አበባ ሊያካሂድ ነው። ኮሚሽኑ ይህንን ስራ ከመጋቢት 23 እስከ መጋቢት 25 ቀን 2018 የሚያደርግ ሲሆን በምክክሩ በአዲስ አበባ ከተማ የሚገኙና ከክልሉ ይመጣሉ ተብሎ የሚጠበቁ 400 ሰዎች ይሳተፋሉ ተብሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን በህዝብ ተወካዮች ምክር ቤት የተሰጠውን ኃላፊነት ከተረከበ 4 ዓመት ከ1 ወር እንደሆነው ገልጾ በዚህ ጊዜ ውስጥ 93% ስራውን ቢያጠናቅቅም በትግራይ ክልል ስራውን ለመፈጸም ባለመቻሉ በቀጣዩ ሳምንት ከረቡዕ እስከ ዓርብ ለ3 ቀናት የአጀንዳ ማሰባሰብ ምክክር መድረኩና የሀገራዊ ምክክር ጉባኤ ተሳታፊዎች ልየታን በአዲስ አበባ ከተማ ለማካሄድ መገደዱን ዋና ኮሚሽነር መስፍን አርአያ ለተሳታፊዎች ጥሪ ባደረጉበት የዛሬው መግለጫ ይፋ አድርገዋል። ቀሪ ስራዎቹን እንዲያጠናቅቁ ከየካቲት 15 ቀን ጀምሮ በየ8 ወራት
ተጨማሪ ስራ ጊዜ የተሰጠው ኮሚሽኑ በክልሉ ለስራው ምቹ ሁኔታ እንዲፈጠርለት ከሆነ በሌሎች አካባቢዎች ያከናወናቸውን ተግባሮች እንደሚሰራና ለዚህም እስከ መጨረሻው በሩን ክፍት አድርጎ እንደሚጠብቅም ገልጿል። ኮሚሽኑ መጋቢት 30 ቀን የስልጣን ጊዜያቸው የሚያበቃው የክልሉ ጊዜያዊ አስተዳደር ሌተናንት ጀነራል ታደሰ ወረደን ለአስቸኳይ ሁኔታው አለመኖር ተወቃሽ እንደማያደርግም ዋና ኮሚሽኑ ገልጸዋል። ይህ አማራጭ አስቀድሞ ለህዝብ ተወካዮች ምክር ቤት ሲቀርብ ቅድሚያ ለሰብአዊ መብቶች በኢትዮጵያ የተባለው ሀገር በቀል ሲቪክ ድርጅት የህዝብ ግንኙነት ኃላፊ አቶ መብርሂ ብርሃኔና ክልላዊ የፖለቲካ ድርጅት የሆነው የትንሳኤ ሰባ እንደርታ ፓርቲ ሊቀመንበር አቶ ከበደ አሰፋን ጨምሮ የትንሳኤ ሰባ እንደርታ ፓርቲ ሊቀመንበር አቶ አሰፋን አስተያየት ጠይቀን ነበር። ጉዳዩን ተቃውመውታል። በጣም አስቂኝ የሆነና ምን ያህል ኮሚሽኑ ውጤት ሊያመጣ እንደማይችል ከወዲሁ መገመት የሚቻልበት ነው። እዚህ አዲስ አበባ የመንግስት ደጋፊ የሚመስሉ ሰዎችን ሰብስቦ አጀንዳ አሰባስቤያለሁ ብሎ ምክክር ኮሚሽን ሪፖርት ቢያደርግና ክልሉ ተሳትፏል ቢባል ኮሚሽኑ እርባና ቢስ እንደሆነ ከማሳየት የተዘለለ ምንም ነገር እንዳላደረገ ሊቆጠር ይችላልም ተብሏል። እዚህ አዲስ አበባ ላይ ማድረግ የሚለው በበኩሌ ጥሩ ነው የሚል እምነት የለኝም ብለዋል። ኮሚሽነር መላኩ ለማርያም ለዚህ ቅራኔና ተቃውሞ የኮሚሽኑ አስተያየት ጠይቀን በሰጡት ምላሽ የኮሚሽኑ ስራ ላይ ብዙ ቢባልም መሳካቱ አይቀርም የሚል ጥቅል ምላሽ ሰጥተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል እስካሁን ለዚሁ ስራው በቀጥታ ማግኘት ያልቻለው የወረዳ ተሳታፊዎች መሆኑን እስካሁን በሌሎች ክልሎች በተደረጉ ምክክሮች የትግራይ ክልልን የሚመለከቱ ሀገራዊ አጀንዳዎች አልተነሱም የሚል እምነት እንደሌለውና በክልሉ ከልዩ ልዩ ባለድርሻዎች ጋር 22 ጊዜ ውይይት ማድረጉንም አስታውቀዋል። በሌላ መረጃችን ስንሻገር የመኪና ባለቤት እናደርጋቸዋለን በሚል 1.7 ቢሊዮን ብር ጉዳት ባደረሱት የፊንቴክ ኢንቨስትመንት ድርጅት መስራችና ባለቤቶች ላይ ምርመራ አጣርቶ ለአቃቢ ህግ በመላክ ክስ መመስረቱ ተሰማ። ድርጅቱን ሲያስተዋውቁ የነበሩ ታዋቂ ሰዎች በቁጥጥር ስር ውለው ፍርድ ቤት ቀርበው የጊዜ ቀጠሮ ጠይቆባቸው ፍርድ ቤትም እስከ መጋቢት 30 ድረስ መፍቀዱ ተነግሯል። ፊንቴክ ኢንቨስትመንት የግል ድርጅት መስራችና ባለቤቶች የሆኑት ዳንኤል ገብረ ዮሐንስ ኢየሱስና ግርማይ ገብረ ሚካኤል ይደጎ የተባሉ ተጠርጣሪዎች ታዋቂና ተጽዕኖ ፈጣሪዎችን በመጠቀም ከ1200 በላይ ዜጎችን በማጭበርበር 1.7 ቢሊዮን ብር ጉዳት በማድረሳቸው በ19 አይነት የተለያዩ ወንጀሎች ምርመራ ጠርቶባቸው ለአቃቢ ህግ በመላክ አቃቢ ህግ ክስ መመስረቱን የኢትዮጵያ ፌዴራል ፖሊስ አስረድቷል። ተጠርጣሪ ዳንኤል ዮሐንስ ላይ ክስ ተመስርቶበት ማረቢያ ቤት ሆኖ ክሱ እንዲከታተል መደረጉንና ተጠርጣሪ ግርማይ ገብረ ሚካኤል ደግሞ በቁጥጥር ስር ለመዋል ክትትል እያደረገ መሆኑን የኢትዮጵያ ፌዴራል ፖሊስ ተናግሯል። ግርማይ ገብረ ሚካኤል የተባለው ግለሰብ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2010 የደቡብ አፍሪካ የዓለም የእግር ኳስ ሻምፒዮና ወቅት ስካሎነን የተባለ ድርጅት ውስጥ በደቡብ አፍሪካ ሄዳችሁ የዓለም ዋንጫ እንድትመለከቱ አድርጋለሁ በማለት ዜጎችን አጭበርብሮ በሚሊዮኖች የሚቆጠር ገንዘብ ካሰባሰበ በኋላ ተደብቆ ከሀገር በመውጣቱ የኢትዮጵያ ፌዴራል ፖሊስ ከኢንተርፖል ጋር በመተባበር ባደረገው ጠንካራ ክትትል ከተደበቀበት ሀገር ወደ ኢትዮጵያ እንዲመለስ አድርጎ በህግ አግባብ ተጠያቂ እንዲሆን ማድረጉን የወንጀል ሪካርዱ እንደሚያመላክትም ፖሊስ አስረድቷል። ሁለቱ ተጠርጣሪዎች ተጎጂዎችን 50% ቅድመ ክፍያ 950 ሺህ ብር በማስከፈል በ90 ቀናት ውስጥ የመኪና ባለቤት እንደሚያደርጓቸውና ቀሪ 950 ሺህ ብር ደግሞ ያለ ወለድ በ5 ዓመት ተከፍሎ የሚያልቅ የባንክ ብድር እንደሚያመቻቹላቸው በመግለጽ ዜጎችን በማጭበርበር ክፍያውን እንዲፈጸም አድርጓል ሲል የኢትዮጵያ ፌዴራል ፖሊስ መግለጫ ተናግሯል። በተጨማሪም በጅቡቲ ወደብ በኩል ምንም አይነት መኪና ሳይኖር 400 መኪኖችን ጅቡቲ ወደብ ላይ እንዳቆሙና ወደ ሀገር ውስጥ ለማስገባት በሂደት ላይ እንዳሉ በማስመሰል ለተጎጂዎች ሐሰተኛ መረጃ መስጠታቸውንም ፖሊስ ማረጋገጥ መቻሉን አስታውሷል። በመስቀል አደባባይ ከተለያዩ ቦታዎች መኪኖችን በትጉስ በማሰባሰብ ህዝብን በመሳሰት መልኩ ድርጅቱ ከውጭ ሀገር ያስገባቸው መኪኖች እንደሆኑ በማስመሰልና የኤሌክትሪክ መኪና አምራች ከሆነው BYD ከተባለ የቻይና ካምፓኒ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው አድርገው የማጭበርበር ወንጀል ሲፈጽሙ መቆየታቸውንም ፖሊስ በምርመራ ደርሼበታለሁ ብለዋል። ከ1200 በላይ ተጎጂዎች በማጭበርበር መዝግበው 95000 ብር ቅድመ ክፍያ፣ 285000 ብር የመንግስት ታክስ እንዲሁም 130000 ብር ለኤሌክትሪክ መኪና ቻርጀር ለማሰራትና ለባለሙያ በሚል ከየናናቸው 1,365,000 ብር መቀበላቸውን ተጠቅሷል። የኢትዮጵያ ፌዴራል ፖሊስ ማጭበርበርና በህገወጥ መንገድ የተገኘን ገንዘብ ህጋዊ ያስመስለው በማቅረብ በጅምበር ተሻጋሪ ወንጀሎችን ጨምሮ በ19 ወንጀል ጉዳዮች በተጠረጠሩ የፊንቴክ ኢንቨስትመንት ድርጅት መስራቾችና ባለቤቶች እንዲሁም በህብረተሰቡ ዘንድ ያላቸውን እውቅናና ተቀባይነት በመጠቀም ሆን ብሎ የተጋነነ ማስታወቂያ በመንገርና በተለያዩ ማህበራዊ ሚዲያ የሐሰት መረጃዎችን ለህብረተሰቡ ማሰራጨት ዜጎችን እንዲጭበረበሩ በማድረግ በህገወጥ መንገድ ከተገኘው ገንዘብ ከያንዳንዳቸው አሁን ባለው የገበያ ዋጋ 8 ሚሊዮን ብር የሚያወጣ BYD ሶንግ ፕላስ የመኪና ስጦታ በመቀበል በህገወጥ መንገድ የተገኘን ገንዘብ ህጋዊ ያስመስለው በማቅረብ መኒ ላውንደሪንግና በዜጎች ላይ 1.7 ቢሊዮን ብር በማድረስ በተጠረጠሩ አርቲስቶችና የማስታወቂያ ባለሙያዎች ላይ የጀመረው ምርመራም ይቀጥላል ተብሏል። የፊንቴክ ኢንቨስትመንት ድርጅትን ባልተገባና በተጋነነ መልኩ በማስተዋወቅ በህገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን የተጠረጠሩ አርቲስቶች መካከል ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር የተባሉ ታዋቂ አርቲስቶችና የማስታወቂያ ባለሙያዎችንም የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር አውሎ ፍርድ ቤት በማቅረብ የጊዜ ቀጠሮ ጠይቆባቸው ፍርድ ቤትም እስከ መጋቢት 30 ቀን ድረስ መፍቀዱ ተናግሯል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም በአዲስ መረጃ እስከነገናኝ ድረስ በደህና ቆዩ።